አደይ ልቀቀኝ። አለቅሽም አደይ። ቆይ ምን ሆነሽ ነው? ልቀቀኝ፣ እንዳትከተለኝ እሺ? አደይ ሰላም ጤና ይስጥልኝ። ወድና የተከበራችሁ ውድ የሀገሬ ልጆች ሰላማችሁ በያለበት ዝትበል። ሰላም ፍቅር እንደውላችን ያብዛልን። እናት ሀገራችን ኢትዮጵያ ሰላማን ያብዛልን። እንዲሁም በስደት ያለን ፈጣሪ ይጠብቀን። ዛሬ ይዤላችሁ የመጣሁት እንደተለመደው በአስተያየት ነው ማለት ነው። አስተያየታችሁ ምንድነው? በሰራተኛዋ አደይ ድራማ ላይ ያለውን ሂደት ነው ማለት ነው። በዚህ ክፍል ላይ በጣም ብዙዋኖቹን ያስቆጣውን አስተያየት ነው ይዤ የመጣሁት ማለት ነው። በተለይ የመዳም ቅመሞችን የሚነካ የድራማ ሂደት ስለሆነ እዚህ ላይ ትንሽ እንድታስተካክሉ ስንል በትህትና እንጠይቃለን ማለት ነው። የሰራተኛዋ አደይ ኤዲተር ወይንም የድራማው አቅራቢ ግለሰብ እኛ ተመልካቾቻችሁ ወይንም ደጋፊዋችሁ በንዴት ቅጥል ድብን እያለን የምናያችሁ እኛ ከመዳም ኩሽና ሆነን የምናያችሁ ሰራተኞች ስለሆነን ክብር ለቤት ሰራተኛ እያልን አስተያየታችንን እንጀምራለን ማለት ነው። አስተያየታችን ምንድን ነው? የዴቭና የአደይ ጋብቻ እንዲሁም ደግሞ በውስጡ ያሉ የፍቅረኛሞችን ሂደት ነው የምናየው ማለት ነው። እንዲሁም ደግሞ በሰው ህይወት ላይ የገቡ ሰውን ጣልቃ እየገቡ የሰውን ህይወት የሚረብሹ ላይክ እንደ ፍቅር እንደ ተዋናይዋ ፍቅር ዴቭን የራሷ ለማድረግ ስለምትፈልግ ለዴቭ እናት አደይ የነሱ ሰራተኛ እንደሆነች ተናግራ ነበረ። የዴቭ እናትም አደይ ሰራተኛ እንደሆነችና ከገጠርም አግብታ ወይንም ኮብልላ እንደመጣች በተነገራት መረጃ መሰረት የሀብታም ልጅ ደሃና ያገባም የሚለውን መስፈርት ይዛ የዴቭ እናትም አደይን አንቋሻና አንገላታ በማይሆን ቃላቶች ስትናገራት ወይዘሪት አደይም ጓትልና እኔ የተከበርኩ ወርቅ የሆንኩኝ ሴት ነኝ፣ በስራዬ የማላፍር፣ በባንነቴ የማላፍር፣ በቤተሰቦቼ የምኮራ እንቁ ነኝ አለች። ላይክ እንደ መዳም ቅመሞች ማለት ነው። በቤት ሰራተኝነታችን የማናፍር፣ በቤተሰባችን የማናፍር፣ ራሳችንን ለውጠን ቤተሰብን ለመለወጥ የምንጥር እኛ የቤት ሰራተኞች ነን። ስለዚህ እዚህ ድራማ ላይ ብዙሃኖቹን ያስቆጣው የቤት ሰራተኛዋን አደይን የተናገረችው አማትየዋ የዴቭ እናት በሰጠችው አስተያየት ብዙሃኖቹን ማስቆጣቱን ያሳያል። ኮሜንተሮችም ይህች እናታችን ከማስቀየማችን በፊት ወይንም ከድራማውን ማየታችንን ከማቋረጣችን በፊት ወይንም ከስራ ጋር ተጨማሪ የጨጓራ መላጫ መድኃኒት እየሰጣችሁን ስለሆነ በአግባቡ መድኃኒቱን እንድሰጡን ስንል በትህትና እንጠይቃለን እያሉ ይገኛሉ። ይህ የብዙሃናችንም ገለጻ ነው። ይህ እንዳለ ነገር ግን አደይ በማንነቷ ቀብረር ያለችና እንዲሁም ውበቷ የሚደነቅላት እንዲሁም በዙሪያዋ በጣም ብዙ አፍቃሪ ያላት ልጅ ናት። ሰራተኛዋ አደይ የደረሰባትን እንግዲህ ከአስከባ ያለውን ስናይ ቆይተናል። በጣም ብዙ ውጣ ወረዶችን እያሳለፈች ያለች በጣም ጠንካራ ሴት ናት። በዛ ውስጥ የምናልፍ ደግሞ እኛ የመዳም ቅመሞች ብዙሃኖቹ እንገኛለን። ይህ እንዲህ እንዳለ ዘገባችን ይቀጥላል። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ፣ ተከታተሉን። የዴቭና የአደይ መጣላት ወይንም በመካከል የእናታቸው ውዝግብ መፈጠሩ ለዶክተርዬ በጣም ሃይ ስፔስ ፈጥሮለታል ማለት ነው። አሜዚንግ ነው። ዶክተር እንደውም በተወልኝ ለኔ አደርጋታለሁ፣ አደይ የኔ ነው የምትሆነው ይላል በውስጡ ማለት ነው። ስመረምረው የዴቭ እናት አደይን በመጥላቷ ደስ ያለው ይመስላል። ምርመራ ነው። የአደይ መከፋት ደግሞ አናዶታል። አደይ ማለት ጠንካራ ልትወደድ የምትችል ልጅ ናት በማለትም ለሴትዮዋ ሊያስረዳት ብችልም ነገር ግን እኛ ሰዎች የመጣንበትን ተተን ያለንበትን ከፍታ ላይ ስንደርስ ከታች ያሉ ሰዎችን በማንቋሸሽ የሆነ አጸያፊ ቃሎችን በመናገር የሰዎችን ሌላ እንሰብራለን። ስለዚህ የሰራተኛዋ አደይ ኤዲተር ወይንም ደራሲ ይሄንን ነገር እንድታስተካክልን ስንል ከመዳም ኩሽና ሆነን አስተያየታችንን እንሰጣለን ማለት ነው። ይህ እንዳለ ፍቅር ዴቭን ከአደይ ለይታ የምታገኘው መስሏት ትሮጣለች። በዛው ልክ ደግሞ ዳኒ አፍቅሯት ነበረ። ዳኒ ቃሉን የሰጣትን አማና ስለአነሳችበት በጥፊ አጭሏት ሄዶ ነበረ። እንዲሁም ደግሞ ዳኒ በመከዳቱ እንዲሁም ደግሞ በእናቱ ላይ እንዲሁም በእህቱ ላይ የደረሰውን ጫና ሲናገር ልቤን ነክቶታል። አዝኛለሁ፣ አብሬ አዝኛለሁ። ያዘኩበት ምክንያት አንድ ሰው ካልተቸገረ መጥፎ ነገርን እንደማያደርግ ተረድቻለሁ። ለእናቱ ወይንም ለእህቱ ሲል ዋጋ እየከፈለ
ወይንም እህቱ ለሱ ስትል ብዙ ዋጋ የከፈለች ልጅ ናት። የሚገርመው ነገር ደግሞ ገጀራውና ለሊ እህትና ወንድም ናቸው እንዴ የሚለው ጥያቄ ሲመጣ በጣም አስደንግጦኛል። ምክንያቱም ለሊ ቤተሰብ የለኝም ብላ ታምን ነበረ። ነገር ግን አሁን አንድ ወንድም መከታ ብቅ ብሎላታል። እንዲሁም ደግሞ ባቡሬ ደግሞ እሷን ለመጠበቅ ይጥራል። ነገር ግን የመጠበቁ ሁኔታ ከወንድሙ አራርቆ ባይሆን የተሻለ ነው። እየጠበቃት ያለበት ሂደት ደግሞ ደስ ይላል። በአደይ እንደዛ ማልቀስ ሁላችንም አልቅሰናል። እንዲሁም ደግሞ ወይዘሪት እማሚ አማታችን ወይንም የእንትና አማት የአደይ አማት ጸባዮቱን አስተካክለው ልጅ አደይን ለልጃችሁ እንዲድሩ ስንል በትህትና እንጠይቃለን። አይ ቃሉ ግን ለዶክተር አሳልፈን እንደምንሰጥ ኮሜንተሮች ተናግረዋል። ምክንያቱም አደይ የመንግስት ሰራተኛ ወይንም የግል ሐኪም የሆነ ሰው ሊያገባት እንደሆነ ወይንም ሊያፈቅራት እንደሆነ በሚያውቁ ሰዓት ልጃቸውን ምን ያህል እንደበደሉት እንዲያስታውሱ ይረዳውታል ብለን እናምናለን። ስለዚህ ውድ ተመልካቾቻችን ለአደይ ያላችሁ አስተዋጽኦ ወይንም እኛ የቤት ሰራተኞች ላይ የሚደረግ ምንም አይነት ኃይለ ቃሎችን ልንቀበል እንደማንችል በኮሜንቶቹ ዙሪያ ማየት ይችለናል ማለት ነው። ክብር ለመዳም ቅመሞች፣ ክብር ለሰራተኞች፣ ክብር ለአረብ ሀገር ላይ ሆነው ለምንሰራ ሰዎች ክብር ይኖራችሁ። በዚሁ አስተያየታችንን እየቀጠልን እስከ መጨረሻው አስተያየት እናደርጋለን ማለት ነው። እንዲሁም ደግሞ አሹ የተዳፈነ ፍቅሩን ይዞ አሁንም እየየ ያለ ነው። የፍቅር ሁኔታም ደግሞ ብዙሃኑን አናዶናል። እንዲሁም ደግሞ ዴቭ በጣም ተጨንቋል። ምን መወሰን እንዳለበት ራሱ የሚያውቅ አይመስለኝም። መጨረሻው ግን በቅናት ሊሆን ይችላል እና ውድ ተመልካቾቻችን እንዲሁም ዳይመንድ እና ኩኩዬ ደግሞ የሚፋቀሩ ይመስለኛል። የራሴ ግምት ነው። ከዚህ ድራማ የተረዳሁት ነገር ቢኖር ማንም ሰው በሰውነቱ ሊከበር ይገባል። ማንነት፣ ሀብት፣ ንብረት፣ መልክ የሚባሉት ነገሮችን ትታችሁት ሰው ፍጡር በመሆኑ ብቻ ሊከበር ይገባ ማለት ነው። ማንኛውም ሰው እኩል ነው። ያ ሰው ስንወለድም ጀምረ ራቁታችን እንደተወለድን ሳለ እያደግን ስንሄድም ሀብትም ማግኘትም ማጣትም እንዳለ እያመንን የወይዘሮ የዴቭ እናት ገጸ ባህሪ ይቀየርልን፣ የሰራተኞቹን የምታንቋሽበት መንገድ ይቀየርልን ማለት ነው። እና በዚህ ድራማ ላይ የተማርኩት ነገር እንዳለ ምን ይመስላችኋል? እኛ ሰራተኞች ምንም ማድረግ እንደምንችል ነው። ማንኛውንም ነገር የቤት ሰራተኛም ሆነን የመንግስት ሰራተኛ ሆነን ስራ ነው። ማንኛውም ሰው ተቀጥሮ ነው የሚሰራው። ውጭ ሀገር ላይ ቁጭ ብለውን የሚያገኙ ይኖራሉ። ነገር ግን በዛው ልክ ሰርቶ በላቡ የሚያገኘው ሰው ይበልጣ ማለት ነው። ውድ ተመልካቾቻችን በዚህ ድራማ ላይ ከተመቻችሁ ቤተሰብ ሁኑ። ላይክ፣ ሰብስክራይባችሁ ማድረጋችሁ እንዳትረሱ። የዴቭ እናት ገጸ ባህሪ ይስተካከልልን ወይንም ትቀየርልን በሚለው ብዙሃኑ እያሰበ ነው። እናንተስ ምን ታስባላችሁ? ስለነበረን ቆይታ እናመሰግናለን። ቤታችንን ወደ 10 ያስገቡን። ክብር ለሰራተኞች እያልን አስተያየታችን በዚህ እንጨርሳለን። መልካም ቀን